إخواني الاستماع للاتباع. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك عليه. وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الله أكبر الله أكبر. الله أكبر الله أكبر. لا إله إلا الله. الحمد لله رب الوجود. الله سبحانه وتعالى رمضان وفقه النبر يقبجون مالتنا الله دم يفلقوا ما يسلوا هذا إن شاء الله. اللهم اختم لنا شهر رمضان برضوانك يا الله. رضا عليتو إهن رمضان بيجرسوا الله هذا እንደዛውም ደግሞ ማለት ነው عتق من النيران አግኝተው ይሄንን ማለት ነው ረመዳን ቢጨርሱ አላህ ያደርገን። ወجعله شاهدا لنا لا علينا ለኛ ምስክር እንጂ በእኛ ላይ ምስክር ረመዳንን አላህ ያደርግበት። እንደዛውም ደግሞ ማለት ነው ብዙ ዓመታትንም እንደዛው ተከታታይ አላህ ረመዳንን ይመልስልን በዓፊያ እያልን ማለት ነው። እና ረመዳን መስካሪ ይመሰክርብናል። ሁሉን ነገር እንደሚቻል መስካሪ ነው፣ ምስክር ነው፣ ሁጃ ነው ማለት ነው። ቁርአን መቅራትም እንደሚቻል ከረመዳን በኋላ ሰላት መስገድን ማለት ነው ሱናዎች ቅያሙ ሌይል እንደሚቻል ዊትር እንደሚቻል ጾም ራሱ ከረመዳን ውጭ እንደሚቻል ሁሉም ማለት ነው። አሁን የቀለለን ዒባዳዎች ሁላ እንደምንችል ከረመዳን በኋላ ማስረጃ ነው ረመዳን ማለት ነው። ያኔ ረመዳን ከሚያስተምረን ነገር አንዱ ምንድን ነው? አልኢምካን የሰው ልጅ ይችላል ማለት ነው። ነፍስያውን ማገዝ ነፍስያውን መያዝና ረቅቦ ማለት ነው እነዚህን ዒባዳዎችን ከረመዳን በኋላ እንደሚችል ሐራም ነገራቶችን መተው። ኸምር ሁሌ የሚጠጣ ሰው ረመዳን ሲገባ ያቆማል። ከረመዳን ሲወጣ አሁንም ይቀጥላል። ከነፍስያው ጋር ስለተስማማ ነው ረመዳንን ብቻ ትተዋዋለች። እና ከረመዳን በኋላ ያን ነገር ማድረግ እንደሚችል ማስረጃ ነው ረመዳን ማለት ነው። ዒባዳዎች አሁን የምናደርጋቸውን ሁላ ቁርአን መክተም ከረመዳን ውጭ እንደሚቻል ማለት ነው። ለዚህ አላህ ረመዳንን ለእኛ ምስክር ያደርግልናል፣ በእኛ ላይ ምስክር እንዳያደርገው ማለት ነው። ያው ረመዳን አሁን ምንድን ነው የሚሉት ዑለማዎች እንደነበረው አሁንም ማለት ነው መሳሒፍ ላይ አዋራው ይመለስ ይሆን ወይስ መስጂዱ ማለት ነው አሁን ሰጋጆቹ ማለት ነው ተለይቶት ያልቅ ሲሆን ረመዳን ሲያልቅ ያኒ መስጂድን የሚያደርጉ ሰዎች በማነሳቸው መስጊዱ ለኛ ማለት ነው ሸክዋ ወደ አላህ ክስ ያቀርብ ይሆን ወልመሳሒፉ ተሽኩ ኢለላህ ወከዛሊከ መንገዱ ሁላ ማለት ነው ወንጀል በመሰራት ለአላህ ስሞታ ያቀርብ ይሆን ህይወታችን ማለት ነው ከረመዳን በፊት ወደ ነበረው የሚመለስ ይሆን ወይስ ተለውጠናል? ረመዳን ላይ ያኔ ረመዳን ላይ የሚፈለገውን ነገር ወስደን እስከሚቀጥለው ረመዳን ማለት ነው በዛው አይነት ነው የምንሄደው ወይስ ወደ ነበርንበት ሐለት እንመለሳለን? ይሄ ነው ጥያቄ ማለት ነው። ሁላችንም ራሳችንን መለስ ብለን ማየት ያለብን ማሰብ ያለብን እኔ አሁን ረመዳን ሲወጣ ከ6 ቀን በኋላ ከ5 ቀን በኋላ ከዒድ ቀን ጀምሮ ወደ ነበርኩበት ሐለት ነው የምመለሰው ወይስ ማለት ነው በረመዳን ተቀይሬያለሁ አልተቀየርኩም ነው? የተወሰነ ነገር ጨምሬያለሁ አልጨመርኩም ነው? ቢያንስ ውርድ ቁርአን ነበረኝም አሁን ደግሞ ውርድ ይኖረኛል አይኖረኝም ነው? ዚክር ማድረግበት ጊዜ
አልነበረኝም አሁንስ አደርጋለሁ ነው። ዊትር አልሰግድም ነበር አሁን ደግሞ ዊትር መስገድ ጀምሬያለሁ አልጀመርኩም። ያኒ ተቀይሬያለሁ አልተቀየርኩም ወይስ ረመዳን ሲወጣ ለአንድ ወር ከነፍስያ ጋር ተስማምቼ ነበር? ያኒ ኸጢር ነገር ረመዳን ላይ ይላሉ ሰሉ ዐለ ነቢ። ከባድ ነገሩ ረመዳን ሲገባ ከነፍስያ ጋር መስማማት ነው። አንዳንድ ሰው ከነፍስያ ጋር ይፈራረማል ወይ ይፈራረማል። አንድ ወሩን እሰጥሃለሁ ትላለች እሰጥሃለሁ ትለዋለች። አንድ ወሩ ችግር የለውም ቁርአኑን ቅራ፣ ዒባዳውንም አድርግ፣ ቂያም ሌሊም ስገድ፣ ተሐጁድም፣ ዊትሩንም፣ ተራዊሑንም። ከዛ በኋላ ግን ማለት ነው ዒድ ቀን ራስን ታሳክበኛለህ ትለዋለች። ወደ ነበርክበት ሐያት ትመለሳለህ ትለዋለች። እሺ ተስማምተናል ብሎ ለአንድ ወር ውል ይፈራረማል። ይሄ ኢስጢላህ መዐ ነፍስ ይባላል። ከነፍስያ ጋር መስማማት ማለት ነው ከራሱ ጋር። ያ የምትፈልገውን ነገር ሐራም የሚሰራ ከነበረ እንዲያቆም ታቆምለታለች፣ ችግር የለውም ይስማማል። ከዛ በኋላ ግን ዒድ ቀን ተወስደዋለች ማለት ነው ወደዛ። እንደዛ መሆን የለበትም ማለት ነው። ረመዳን ላይ ተቀይረውን ነው መውጣት ያለበት ማለት ነው። አላህ ይወፍቀን ኢንሻአላህ። እሺ አብዛኛው ሰው ይጠይቃል ጥያቄዎች ማለት ነው። ሁሌም ረመዳን ላይ በዒባዳ ሂማ ይጨምራል፣ ወኔ ይጨምራል። እንደዛውም ደግሞ ማለት ነው ፈርዶንም ይጠብቃለሁ። እንደዛውም ደግሞ የተወሰነ ማለት ነው ሱናዎችን አላህ ይወፍቀኝና እሰራለሁ እና አላህን የማያስደስቱ ነገራቶችንም እተዋለሁ። ከዛ በኋላ ረመዳን ውስጥ ሆኜ እነዚህን ነገር አልመለስም ብዬ እቆርጣለሁ። ነገር ግን ረመዳኑ ሲያልቅ ወደ ነበርኩበት ሐለት ነው የምመለሰውና ምንድን ነው መፍትሄው? ያኔ ሁሌም ማለት ነው ዒባዳዬም ፈርዱ ራሱ ይንገዳገዳል፣ ሱናውን ኸላስ ማሻአላህ ነው ማለት ነው ይሸሽበታል ሱናው ከረመዳን በኋላ። እንደዛውም ደግሞ ማለት ነው ይሄ ብዙ ረመዳን ላይ ተደጋገሩብኝና እንዴት ነው ማደርገው አላት። ከረመዳን በኋላ እመለሳለሁ ወደ ነበርኩበት ሐለት። ይህንን ይላሉ ዑለማዎች እነዚህ ሶስት ነገራቶችን ማወቅ አለባቸው ያሉ። አንደኛ ረመዳን ምሳሌ የለውም። ረመዳን ሸህሩን ላ መሲለ ለሁ። አላህ ስብሓነሁ ወተዓላ ኻስያ ለየት ያለ ነገር ያስቀመጠበት ነገር ስላለ ነው ረመዳን ላይ የምትቀየመው። የትኛው ወር ነው ታዲያ ቁርአን የወረደበትን ወር ሚስተካከል? አላህ ረመዳን መጾምን ግዴታ ያደረገበትን ሌሊቱል ቀድር ኸይሩን ሚን አልፍ ሸህር ያለበትን ማለት ነው። ስለዚህ ረመዳን ላይ ጥሩ መሆን ሂማ መጨመሩ ዒባዳ መጨመሩ ኖርማል ነገር ነው። ያንን መጠቀም አለበት። ከዛ በኋላ ረመዳን ሲሆን ደግሞ ትንሽ ወደኋላ መቅረት ራስ ላይ ካየህ ትንሽ መድከም ካየህ አሉ ይሄ ጠቢዒ ነው ኖርማል ነው። አንተ ብቻ አይደለም ሁሉም ሰውንም ያጋጥማል። የመጀመሪያው ይሄ ነው ማለት ነው። ነገር ግን ወደኋላ ማለት ሲባል ቀይ መስመርን ሳታልፍ ነው። ሰሉ ዐለ ነቢ። ረመዳን ሲወጣ ሁሉም ሰው ይቀንሳል። ይሄ ማዕሩፍ ነው። ሐታ ሳሊሕ ከሆነ የፈለገው አይነት ሳሊሕ ከሆነ ረመዳን ውስጥ እንዳለው ነፍሓት ረሕመት ስለሌለ ማለት ነው አላህ ረመዳን ላይ ኻስ ነገር ስላስቀመጠበት ነው ሰው ሁላ ይጨምራል። ነገር ግን ከረመዳን ሲወጣ መቀነሱ አይቀርም። ነገር ግን ቀይ መስመር ማለት የሌለብህ አለ ያሉ ዑለማዎች። የፈለገው ብትቀንስም እነዚህን ነገራቶች ማለት የለብህም። እነዚህ ብለን ባንዳም አላህ ይወፍቀን ለመስራት። አንደኛ ሐራምን መተው ነው። ሐራምን መተው ይሄ ቀይ መስመር ነው። ከረመዳን ውጭ ማለት የለብህም። ሁለተኛ ኢትቃኑል ፈራኢድ አላህ ግዴታ ያደረገበትን ነገራቶች መፈጸም ነው። ሰላትን አምስት ሰላትን መፈጸም ዋከለ። ሁለተኛ ይሄ ነው። ይሄ ደግሞ የምንችለውን ያህል ሱና መስራት። ሱናውን ደግሞ መስተጣዕተን ያለ የቻልከውን ያህል በጥሩ ማለትና በመጥፎ መከልከል አራት ናቸው። ኸላስ ተርኩል ሐራምን መተው፣ ኢትቃኑል ፈራኢድ ፈርዱን ማለት ነው በደንብ ፐርፌክት አድርጎ መፈጸም። ከዛ በኋላ ደግሞ የምንችለውን ያህል ሱናዎችን ማድረግ፣ በጥሩ ማዘዝና በመጥፎ መከልከል። እነዚህ ቀይ መስመር ናቸው። ላ የንበጊ ለከ አን ተትሩከሃ ፊ ወቅት ሚን አልአውቃት ወላ ሸህር ሚን አሽሁር። የፈለገው ወርም ይሁን ረመዳን ከረመዳን ውጭ የፈለገው ቦታ ይሁን እነዚህ አራቱን መፈጸም አለብህ። ከእነዚህ አራቱ ውጭ ግን አሉ ከተባረከ ሰውዬው ተውበት ያደርጋል፣ ካበደለ ይሞላል፣ ከረሳ አላህን ያስታውሳል። ችግር የለውም ይሄ ማለት ነው። ስለዚህ ይሄ ቀይ መስመር ነው። ነገር ግን ይህንን ለማድረግ የሚያግዙ ነገራቶች አሉ። ይሄንን ነገራቶች አራቱን የጠቀስናቸውን ለማድረግ የሚያግዙ ሶስት ነገራቶች አሉ ሚላሉ ዑለማዎች። እነዚህ ሶስት ነገርን ማለት ነው ሰውየው ከሰራ ያግዘዋል። ረመዳን ላይ ያገኘውን ነገራቶች እንዲጠበቅልህ ያደርጋል። ረመዳን ላይ ያገኘውን ማለት ነው ኢማንህን ኸይር ስራ የጀመርከውን እንዲቀጥልህ ትፈልጋለህ። እነዚህ ሶስት ነገራቶችን አድርጋለህ። ኸላስ ያንተ ነው ማለት ነው፣ የእኛ ነው ማለት ነው። ዑለማዎች ያስቀመጡልን ያግዛሃል በደንብ አለ። አንደኛ መጅሊሱ ዒልም ያለ በሳምንት ለምን አንድ ቀን ባይሆንም
የዒልም መጅሊስ ላይ መቀመጥ አለብሃል። ይሄ ደግሞ በሽታ ነው። እዚህ ከባድ ነው። ይሄ አሁን ዒልም ዋና የገለብ ያለው ዒልም እርሱ ነው የሚያሳይህ አልሐላልና ሐራምን የሚያሳይህ እንደዛም ደግሞ ማለት ነው ትክክልን የትኛውን ክስተት የትኛውን ትክክል የሚያሳይህ ከጨለማ ብርሃንን የሚያሳይህ የትኛው ነው የሚጠቅመው የትኛው ነው የሚጎዳው የሚያሳይህ አላህን እገዛለሁ ካልክ እንዴት መገዛት እንዳለብህ የሚያመላክትህ ዒልም ነው ማለት ነው። ብቻህን ስትሆን አጫዋች ነው ዒልም ማለት ነው። ወሳሒቡ ፊል ኸልዋ ወጠለቡሁ ዒባዳ ዒልም መፈለጉ ራሱ ዒባዳ ነው። ከሰው ጋር ማመላለሱና መማማሩ ደግሞ ልክ እንደ ተስቢሕ ነው ይላሉ። ወሳዒቡ ኢለይሂ ጂሃዱ ለሱ መጣር ደግሞ ጂሃድ ነው ይላሉ። ወተዕሊሙሁ ለማያውቀው ሰው ማሳወቅ ደግሞ አሉ ሰደቃ ነው ይላሉ ማለት ነው። እና የመጀመሪያው አንድ ቀን ለምን አይሆንም በሳምንት ማለት ነው የሆነ ዒልም የምንሰማበት መጅሊስ ያስፈልጋል። ሁለተኛ ዚክር ነው አሉ። ያኒ ዚክር ስንል ቁርአንም ይጨምራል። አላህን ሱብሓነሁ ወተዓላ የምታስታውስበት መጅሊስ የዚክር መጅሊስ በሳምንትም ላይ አይሆንም ማለት ነው። ስለ አላህ የሚያስታውስ ስለ አኺራ የምንሰማበት አቀለል ቀሊል ከሳምንት አንድ ቀን ሰሉ ዐለ ነቢ ሌላ ቦታ እንዳትል ኢነ ፊ ዛሊከ ለዚክራ ሊመን ካነ ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ ከልብ የሰማ ሰው ነው የሚጠቀመው። አላህ የሚጠቀመው ያደርጋል። የሰሙትን የሚሰራው አላህ ሱብሓነሁ ወተዓላ ያደርጋል። ሁለተኛው ዚክር ነው። አላህን ማስታወስ ሁሉም ይገባበታል። ያኒ ፈዳኢል የምትሰማበት በያን የምትሰማበት ዚክር የሚደረግበት ቦታ ሊሆን ይችላል። አላህን የምታስታውስበት መጅሊስ በሳምንት አንድ ቀንም አትሊስት ያስፈልግሃል። ለዛ ነው አላህ ሱብሓነሁ ወተዓላ ከባድ ቦታ ላይ እንዲጸኑ ዚክር ነው አላህ ማለት ነው ያዘዘላቸው። ለሰሓባ ጦርነት ቦታ ላይ ለመጽናት አንተ በዒባዳ ላይ ለመጽናት አለ ጦርነት ቦታ ላይ ከባድ በሆነ ቦታ ላይ ለመጽናት ዚክር ነው አላህ ሱብሓነሁ ወተዓላ ሲታቸው ያ አዩሀ ለዚነ አመኑ ኢዛ ለቂቱም ፊአተን ከሆነ ማለት ነው ጀማዓ ላይ ልትዋጉ ስትባል ፊአተን ፈትቡቱ ወዝኩሩ ላህ ከሲራ ለዓለኩም ቱፍሊሑን አላቸው ማለት ነው። ፈቀረነ በይነ ዚክሪ ወተባት መጽናትና አላህን ማስታወስ እነዚህ ሁለቱም ማለት ነው ከባድ በሆነ ቦታ ላይ አላህ አጣምሮ አመጣቸው አንድ ላይ ማለት ነው። አያት ኢዛ ለቂቱም ፊአተን ፈትቡቱ ወዝኩሩ ላህ ከሲራን አለ አላህ ሱብሓነሁ ወተዓላ። ለዚህ ማለት ነው አንድ ዑለማ ጠየቁ ዩሱፍ ማለት ነው ያቺ ሴት ስትፈትናቸው በምንድን ነው ያንን ፈተና ለመግፋት የታገዙት ሲባል ቃለ መዓዘ ላህ በአላህ እጠበቃለሁ ብለው ኢነሁ ረቢ አሕሰነ መትዋይ አላህን ለማስታወስ በዚክር ነው ማለት ነው ያንን እሷ ማለት ነው የመጣችለትን ነገር የገፉትና ወዛ ምሽግ ውስጥ ነው የገቡት። አላህን ወደ ማስታወስ ምሽግ ውስጥ ነው የገቡት ማለት ነው። ፈተከሰረት አምዋሉ ሸሃወት ይህ ሁለተኛ መጅሊሱ ዒልሚ ወመጅሊሱ ዚክሪ ሁለት በሉ። ሶስተኛ ደግሞ ማለት ነው ሷሊህ የሆነ ጓደኛ ማለት ነው። ጥሩ የሆነ ጓደኛ ማለት ነው። ወደ አላህን የሚያስታውስ ማለት ነው። ወደ ጥሩ ቢያ ኢንቫይሮመንት እንድትሄድ የሚያደርግህ ጓደኛ ያስፈልግሃል ማለት ነው። ለዛ ነው ነቢዩላህ ማለት ነው ሙሳ ወንድማቸውን አላህ እንዲያደርግላቸው ወዚር እንዲያደርግላቸው ወጅዐል ሊ ወዚረን ሚን አህሊ ሃሩነ አኺ ኡሽዱድ ቢሂ አዝሪ የሚያግዝህ የሚደግፍህ ማለት ነው ጓደኛ ሳሒብ ያስፈልግሃል ማለት ነው። እነዚህ ሶስቱን ነገር ካደረጋችሁ ይላል መጅሊሱ ዒልሚ ወመጅሊሱ ዚክሪ ወሳሒቡን ሳሊሕ የሆነ ጓደኛ እነዚህ ሶስቱን ከያዘ ሰውየው አላህ ሱብሓነሁ ወተዓላ ይወፍቀዋል። ረመዳን ላይ ያገኘውን ነገራቶች አትሊስት ማለት ነው ቀይ መስመሩን እንዳያልፍ እንዲጠበቅ ያደርግለታል ማለት ነው። ይሄንን ካደረግን አላህ ሱብሓነሁ ወተዓላ ይወፍቀናል። አላህ ይወፍቀን ኢንሻአላህ። ዒባደላህ ሰሉ ዐላ ኸይሪል ዒባድ ፈኢነ ሰላተ ዐለይሂ ذخر وزاد ونجاة يوم التناد وقد أمرنا بذلك رب العباد في محكم الآيات قال الحق جل في علاه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك عليه اللهم صل وسلم على سيدنا محمد عبدك ونبيك ورسولك النبي الأمي وعلى سيدنا محمد كما صليت على إبراهيم وعلى إبراهيم وبارك على سيدنا محمد وعلى سيدنا محمد كما باركت على إبراهيم وعلى إبراهيم في العالمين إنك حميد مجيد وارض اللهم عن أصحاب سيدنا محمد أجمعين خصوصا منهم ذي الأصل العريق سيدنا أبي بكر الصديق رضي الله وعن الزاهد الأواب سيدنا عمر بن الخطاب رضي الله وعن جامع القرآن سيدنا عثمان بن عفان رضي الله وعن ليث الله الغالب سيدنا علي
علي بن أبي طالب وعن أهل بيته الأطهار وذرياته الأخيار وعنا معهم برحمتك يا أرحم الراحمين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك قريب مجيب الدعوات برحمتك يا أرحم الراحمين. اللهم اجعل صيامنا صيام الصائمين واجعل قيامنا قيام القائمين. اللهم اجعلنا من المقبولين ولا تجعلنا من المردودين. اللهم يا فارق الفرقان ومنزل القرآن بالحكمة والبيان بارك اللهم لنا فيما بقي من شهر رمضان واعده علينا سنينا بعد سنين واعده علينا سنينا بعد سنين وأعواما بعد أعوام بخير وعافية يا أرحم الراحمين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا ميتا إلا رحمته ولا ضالا إلا هديته ولا عاصيا إلا عصمته ولا فقيرا إلا أغنيته ولا عازبا إلا زوجته ولا مجاهدا إلا نصرته ولا حاجة من حوائج الدنيا والآخرة يذكر ضمنا فيها صلاح إلا عنتنا على قضائها برحمتك يا أرحم الراحمين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. واذكروا الله العظيم الجليل يذكركم واشكروه على نعمه يزدكم واسألوه من فضله يعطكم ولذكر الله أكبر والله يعلم ما تصنعون.